መድብልና ሞገስ ታሪክ ሰሩ። ሞገስ በጣም ቢፈራም ነገር ግን ለሚወዳት ፍቅረኛውና ለሚወደው ጓደኛው ሲል ራሱን ጀግና ማድረግ ነበረበት። ነገር ግን መድብል ተፈራህ መመለስ ትችላለህ፣ ወደ ቤትህ መሄድ ትችላለህ ቢለውም አይ ለምወዳት ሴትና ለጓደኛ ስል ጀግና መሆን አለብኝ። ብሞትም እኮ እኔ የምፈራው ከሉላ ጋር እንዳልኖር እንጂ ሞት ፈርቻ አይደለም። መኖር የምፈልገው ከሉላ ጋር መኖር ስለምፈልግ ነው። ስለዚህ አሁን ቆርጫለሁ ብለው እንግዲህ ዝናን ለማገት ተስማሙ። ከዛም ቀደም ብለው ግን ዝና ኤፍራታን ወደ ብሩክ ቤት ሂጂና ማህሌት የት እንዳለች አጣርተሽ ነይ ስላላት ቀጥታ ወደ እነ ብሩክ ቤት ትመጣለች። ነገር ግን ዝናና መድብል እሷን ሞገስ ማለት ነው። ሞገስና ዝና ኤፍራታን እየፈለጓት ነበረ። ዝና የት እንዳለና እንዴት አድርገን ማጥመድ እንዳለብን እሷ መንገዱን ትከፍትልናለች። እሷም የው ገንዘብ ካሳዩት ትታለላለች። ስለዚህ እሷን መፈለግ አለብን ብለው መንገድ ላይ ቆመው እየተመካከሩ ባለበት ሰዓት ኤፍራታ ከየት መጣች ሳትባል ሰተት ብላ ወደ ቤታቸው ገባች። አሁን ስራችንን ጀመርን ማለት ነው። ስራችንን አቀለለችልን በማለት እንግዲህ ማህሌትንና ኤፍራታን አንድ ላይ አግተው አስቀመጧቸው እና እንግዲህ ዝናም እነዚህ ሁለት ታማማቾች እህታማቾች የት ገቡ በማለት እንግዲህ ወደ ኤፍራታ ጋር ይደውላል። ወደ ኤፍራታ ጋር ሲደውል ግን የሆነ ቦታ እዚህ ቦታ እንገናኝ ብላ ትቀጥረዋለች እና ዝና ባላሰበበት መልኩ ሞገስና መድብል ዝናን አገቱት። እንደዛ እንዲሆን ያደረጉበት ምክንያት በግላጭ ለማግኘት ስለፈለጉ ነው። ይሁንና ግን ማህሌት ዝናንን እንድናገኝ እርጅም ብለዋት ነበር። ግን ደግሞ ፈሩ። እሷ እንደታገተች ካወቀ ችግር ነው። ወይ መሳሪያ ይዞ ይመጣል ወይ ደግሞ አብሯቸው የሚሰራዎችን ሰዎች አስከትሎ ሊመጣ ይችላል። እናም እንደዛ ከሆነ ደግሞ እኛ ላይ አደጋ ይፈጠራል ብሎ መድብል ስለፈራ በግላጭ ማግኘት እንዳለበት ይሰማውና በግላጭ እንዲያገኙት አድርገዋል። ብሩክ የት እንዳለ የሚያውቀው ዝናና ዝና ብቻ ነው። ማህሌትን ይዞ ቢያንገላታትም ቢያስራትም እሷ የምታውቀው ነገር የለም። የት እንዳለ የሚያውቀው ዝና ነው። እኔ እስከዚህ ድረስ ብቻ ነው። ለምንድን ነው ቤቱን እንዳልሸጠውና ምሳሌን ያሳከመበትን ነገር ብቻ እንጂ ብሩክ የት እንዳለ የማውቀው ነገር የለም። ስለዚህ ዝናን ያዙት ብላ መንገድ ስለሰጠቻቸው ያላቸው አማራጭ ዝናን ማገት ነው። ነገር ግን ዝናን ሲያግቱ ደግሞ ያው ሊሞቱም ይችላሉ ወይም ሊገሉም ይችላሉ። ምክንያቱም ገላለሁ ሲባል መሞትም ስላለ ይሄንን አውቀህ እንድትገባበት እያለ እንግዲህ መድብል ሞገስን ሲመክረው ነበረ። በእርግጥ ሞገስ በጣም እየፈራ ነው እንግዲህ እዚህ ነገር ላይ የገባበት። እንዳይተወው ጓደኛው ጠፍቶበታል። እንዲሁም ደግሞ የሚወዳት ሉላም እሷም ነፃ መውጣት ስላለባት ያለ ግድ በውዱ ጨካኝና ጎበዝ ጀግና ለመሆን ወስኗል። ባለፈው ክፍል እንግዲህ ማህሌት ምሳሌን አንቃት ነበረ። ምክንያቱ ደግሞ ግሬን ፍችኛ ለበለዛ ልጅቱን እዚሁ ሴት አደርጋታለሁ ብላ እንግዲህ ቅድስትን ስታስጨንቃት ነበር ያለቀው። ከዛም በመጨረሻ እንግዲህ እሺ በቃ መጋዝ አምጥቼ ግርሽን ላይ ያለውን ገመድ ልቁረጥልሽ ብላ ወደ ውጭ ትወጣለች። ከዛም ለመድብል ስልክ ቀጥታ ትደውልለታለች። እባክህ ጋሽ ድረስልኝ ማህሌት ምሳሌን ይዛታለች ስትለው መድብል በጣም ይደናገጥና እንዴት እንደዛ ሊሆን ይችላል? አንቺ ምሳሌ እዛ ስትገባ እንዴት ዝም ትያታለች ስላት እንዴት ገባ ይችላታል? እራሱን ማብራራቱን ተወውና ቶሎ ድረስልኝ እባክህ ስትለው ይኸውልሽ ተረጋጊ፣ ግን እንዴት ገባ ይችላታል? እኔ በተኛሁበት ምናልባት ድምጿን ሰምታ ይሆናል የገባቸው፣ እባክህ ድረስልኝ ስትለው ይኸው መረጋጋት አለብሽ። ሲጀመር ደግሞ አንቺ እንዳትፈቻት መፍታት የለብሽም ለአሁን እፈታሻለሁ እያልሽ አዘገያት። እኔ ከ5 ደቂቃ በኋላ ደርሳለሁኝ። ነገር ግን የዋናውን በር ቁልፍ ቆልፌና ቁልፉን ወደ ውጭ አውጪው ብሏት እሷም በዛ መድብል ባላት መሰረት ትቆልፍና ቀጥታ ትገባለች። ከገባች በኋላም ማህሌት እግሯን ትፈታታለች። እግሯን ከፈታች በኋላ ግን ማህሌት ያሰበችው ምሳሌን ይዛ ለመውጣት ነበር። ነገር ግን በሩ ተቆልፎ ነበር። ነይ ክፈችልኝ ብዬሻለሁ ያለ ስትጮህ ቅድስትም ትደናገጥና ባክሽን ያውን ቁልፍ የለኝም ትላታለች። ግን ደስ የሚለው ነገር መድብል ቶሎ ነበር የደረሰው እና መድብል ሲከፍት በሩን እሷ
ማለት ያው ቢላ ይዛ ነበር በነገራችን ላይ እንዲህ መድብልም እባክሽ ልቀቂያት ቢላትም ልለቃት ፈቃደኛ አልነበረችም። ነገር ግን ከኪሱ ሽጉጥ ያወጣና ግንባርሽን ሳልለው በፊት ልጅቱን ልቀቂያት ይላታል። አለቅም እስኪ የምታመጣውን አይሃለሁ፣ ወይ ሞታለሁ ወይ ገላታለሁ ትላለች። ነገር ግን መድብል ይኸውልሽ እኔ 10 እስከምቆጥር ድረስ ልጅቷን ልቀቂያት፣ ያለበለዚያ እዚሁ ደፍቼሽ ሬሳሽ ነው የሚወጣው ስላት 1 2 3 ድረስ ከቆጠረ በኋላ ማህሌት ያው ባፏ እንጂ ጭካኔ ወይም ደግሞ ጉልበት ጀግንነት የላትም እና ቶሎ ብላ ልቅቅ ታደርጋታለች። ከተላቀቁ በኋላ ግን ምሳሌ ቶሎ ብላ ከቅድስት ልብ ላይ ነበረ እየተለጠፈችው። ሁለታቸውም ተቃቅፈው እንትን ይላሉ። ከዛም በኋላ መድብል ይኸውልሽ ዛሬ ባትለቂያት ኑሮ አልቆልሽ ነበረ። ዛሬ አንቺ ሳትሆኚ ሬሳሽ ነበር የሚሄደው። ባትለቂያት ኑሮ አሁን ቀጥ ብለሽ ወደዛው ወደ ክፍልሽ ወደ ታገትሽበት ክፍል ግቢ ብሎ እዛው ቦታው ያስገባታል። ከዛም በኋላ ቅድስትና ምሳሌ እንዲሁም ደግሞ መድብል ተቃቅፈው ሲያጽናናቸው እውነት በጣም ነበር ልቤን የነኩት ማለት ነው። በጣም ነው ያሳዘኑኝ እውነት እስከሚመስለኝ ድረስ ማለት ነው። ምሳሌ እንግዲህ የእሷን አእምሮ ጭንቅላቷን ማለት መረዳታለች። አባትሽ እኮ ውሸታቸውን ነው ባለፈው ወደ ሄደበት ሳይሆን የተመለሰው ሞቶ ሊሆን ይችላል እያለቻት ነበረ። ምሳሌም እባክሽ ታይ ይህን አባት አይሞትም አለ በህይወት እና ባለፈው የሄርንበት እቃ ረስቶ ሄዶ ሊያመጣ ነው እንጂ አለ ትላታለች። ነገር ግን አይደለም እነሱ እየቀለዱብሽ እየዋሾሽ ነው አባትሽ እኮ ወይ ሞቶ ሊሆን ይችላል እያለቻት መጥፎ ሀሳብ እንድታስብ አድርጋታለች። ነገር ግን ዝም በያት ለቅድስትም ነግራታለች። ማለት እኮ አባትሽ ሞቶ ሊሆን ይችላል አለች ስትላት ዝም በያት እሷ ውሸታም አይደለችም እንዴ መጥፎ ሰው አይደለች እንዴ አታምኛትም እንዴ እሷን መጥፎ እንደሆነች አታውቂም እንዴ አውቃ እኮ ነው እንደዛ የምትልሽ ዝም በያት አባትሽ አሁን ይመጣል ብላ እንግዲህ ወደ ቀልቧ መልሳታለች። ነገር ግን አንቺ ውሸታም እንዲሆነች ገብቼ ልንገራት እንዴ አለች ምሳሌ። አይ የዋህ አሁንም በገባችበት እንድትይዛት ማለት ነው። በመጨረሻም እንግዲህ ኤፍራታ ስልክ ደውላ ለመድብል ነግራው ነበረ። ይኸውልህ የማህሌት ስልክ እኮ አይሰራም፣ ባለፈው ወደ እናንተ ቤት እንደለትም እየመጣች ነበረ። በዛ ላይ ደግሞ እኔም አንተ ጋር ተገናኘው። ከዛን ተመልሳ ወደ ቤት አልመጣችም፣ ስልኳም አይሰራም ትለዋለች። ኧረ እባክሽ የለችም ወት ሄዳ ይሆን ምናልባት እኮ ለመዝናናት ሄዳ ይሆናል ይላታል። ኤፍራታም አይመስለኝም። እሺ ዝናን ጠየቅሽው እንዴ በሚለው ሰዓት አዎ ጠይቄዋለሁ፣ ግን እሱ ምንም የሚያውቀው ነገር የለም። አይ ምናልባት እሱ የሚያውቀው ነገር ካለ ሂጂና እስኪ አጣሪ ዝና ጋር ከእርሽ በኋላ ደግሞ የሚያወራውን ነገር ትነግሪኛለሽ ይላታል። አቤት እና ምንድን ነው እንግዲህ ኤፍራታ ያለ ገንዘብ ደግሞ አይሰራም። ገንዘብ ካልከፈልከኝማ ወሬ አላቀብልህም አለች። እንዴ ምን ችግር አለው ታዲያ? እሱ ሁሉ ነገር አስበን እኮ ስንት ቃላት እንዲያወራሽ እኮ አስበን እንከፍልሻለን አታስቢ እንጂ የጥቁር አዝሙድ ይላታል። ኤፍራታ እኮ የኤፍራታ ገንዘብ ወዲያጅ ለየት ይላል። እህቷን አሳልፋ በገንዘብ የምትሸጥ ናት። በመጨረሻም እንግዲህ እህታማቾች ያው ታግተዋል ማለት ነው። እንቀጣይ እንግዲህ ተራው ደግሞ የዝና ይሆናል። ዝና ግን ያው አስራው እስኪያስሩት ድረስ እንዲሁም አፉንም እስከሚያፍኑት ድረስ በጣም ተጨንቀዋል መድብልና ሞገስ። ምክንያቱም እንግዲህ ዝና ማለት ያው ቅጠል እስከ ዛፉ ነው፣ ዛፉ እስከ ቅጠሉ የሚያክል ሰውዬ ነው። በጣም ያስቸግራል። በዛ ጉልበተኛ ነው፣ በዛ ደግሞ ቁመቱ ምኑ በጣም ይከብዳል እሱን ለማገት። ብቻ ምንም ነገር ካልያዙ ምናልባት በሽጉጥ አስፈራርተው ሊያስሮት ይችላሉ። ከዛ ውጭ ግን የሚችሉት አይመስለኝም ዝና። ብቻ ግን ማን ብሩክ እንዳለ ብሩክ ከሌለ በኋላ ከጠፋ በኋላ ደብሮኛል እኔ ማለት ነው። እንደዛ አልጠበቅም ነበረ። የቅድስትና የብሩክን ፍቅር ሁላችንም ለማየት ነበር የጓጓ ነው። አሁን ግን ደበረኝ። ብሩክ ይመለስልን። ኧረ ይመለስልን በቃ እንዴ ብሩክ ይመለስልን እንጂ ቅድስትም ወደ ፍቅሯ ትመለስ፣ መድብልም ወደ ራሱ ህይወት ይመለስ። ምናልባት ዲያጣ ሊያፈቅር ይችላል እኮ መድብል
ከዲያጣ ጋር ይፋቀሩ። ጀግና ነው መድብል። እስካሁንም አላገባም አልወለደም። በቃ ከእስር ቤት ስፈታ አላማዬ የራሴን ህይወት መምራት ነበረ። ልጅ የለኝ ዲስት የለኝ እያለ ለሞገስ ያወራው ነበረ። ሞገስ ማይዞ ሁሉም በጊዜው ነው ቆም የሆነው። አሽሶ እኔ ራሱ እኮ እስካሁን ድረስ ምንም ነገር የለኝም ገና፣ ስለዚህ እንደርሳለን እያለ ያበረታታው ነበረ። ዳጣም እንግዲህ ቤተሰቦቿን ካገኘች በኋላ አሁን ጥሩ ህይወት እየኖረች ነው። ልብሷን እየቀያየረች ነው። ዝንጥ እያለች ነው። በፊት ከአንድ ልብስ ውጭ ወደ ውጭ ብላ ነበር። አሁን ግን ጭራሽ እየወፈረች ነው። አንቺ ምንድነው የእንቅቤ እየዋጥሽ እኮ በቃ ወዝ በወዝ ሆነሻል እያለች እንግዲህ ቅድስትም እየቀለደችባት ነበረ። እና ለማንኛውም ብሩክ ይምጣልን እያላችሁ መኮመታችሁን አትርሱ። ቪዲዮውን ላይክ አድርጉ። አይታችሁ አትለፉ። ላይክ አድርጉ፣ አይከፈልበትም። ቪዲዮ ቫይራል እንዲወጣ ማለት ነው።